አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻለን። ስሜ አለሊ መስፍን እባላለሁ። የመጣሁት ከምዕራብ ጎንደር ምዕራብ አርማጮ ወረዳ ነው። ዘመነ ወርቅ 01 ትባላለች ቀበሌያችን መኖሪያ ማለት ነው። ገጠር ናት። ያው አርሶ አደር ነው። በቃ በስራ ላይ እንዳለው በ2005 አካባቢ መጋቢት 11 ቀን ነው የክሬቸር ስራ እየሰራው የሚድኮን ኮንስትራክሽን የሚባል ድርጅት ከዛ በገባው በ3ኛ ቀኔ ነው ክሬቸር የድንጋይ ወፍጮ ተደረመሰና በበላይ ላይ እንዳለ በሙሉ ከውስጥ ላይ እንደው ቆጡ እንዳለፈ ሰው የተጫነ እንዳለ መገጣጠሚያ ይሄን እንደዚህ ወለቀ። ሸንግጫ ስወድቅ እንዳለ በበላይ ተፈርፍሬ ነው የወጣሁት። ለ5 ቀን ያህል ሆኖ አላውቅም ነበር። በቅርብ በሚገኝ ጤና ጣቢያ ብራጅራ በምትባል እዛ ወሰዱ ያስገቡኝ። ከዛ ወደ ጎንደርም የሚወስደኝ ደካማ እናት አባት ናቸው አልነበረም። ለአንድ ወር ያክል ከዛ ዝም ብሎ አስተኙኝ። ከዛም በኋላ አገሬ እንደዚህ እንደዞረ በቃ እንትን እንዳለቀረ ከአንድ ወር በኋላ ወደ ጎንደር ሪፈራል ሆስፒታል በገባ ቸቸላ ከአቅም በላይ ሲሆን ጥቁር አንበሳ ላኩኝ። ጥቁር አንበሳ ሲልኩኝ በቀጥታ ወደ ጥቁር አንበሳ በዛን ሰዓት አብሮ የሚመጣ ሰው አልነበረም። አንድ ጓደኛ ይዞ ይመጣ። ምንም ነው ብለን የምናውቀው ነገር የለም። እንውላለን፣ ስም አንጠራ፣ ሚና እንባልም፣ እንመለሳለን ብለን መጨረሻ ጊዜ ጥቁር አንበሳ አማራጭ ስናጣ ዮርዳኖስ ገባው። ዮርዳኖስ በስገባ በዛን ሰዓት 160 ሺህ ብር ይከፈልና ይሰራልህ። ከዛ ውጭ አንድ አመት ካለፈው 6 ወር ካለፈው በኋላ አጥቅም ውጭ የሆነብን ነው ተባረክ ያለ ለመክፈል ድርጅቱ ከዛ አስቀመጠና የአመት ቀጠሮ ጥቁር አንበሳ አስቀጥሮ ላከኝ። የአመት ቀጠሮ አስቀጥሮ ስልክ ሲደወልልህ ትመጣለህ ሂድ ከዛ ብሎ ሰደደኝ። ያ ድርጅቱ እንደዛ ካደረገ በኋላ መጨረሻ ጊዜ እኔ ሄድኩት ተራራ ላይ ነው ተወጥቶ ስልክ የሚደወል ምንም አላውቅም፣ ምንም አንልም። እኔ መንቀሳቀስ አልችልም። ቤተሰብም ይሄ ነው ብሎ የሚያሰረዳ የሚያሳክመኝ የለም። ከዛም በኋላ አማራጭ ሲጠፋ ወጀሳ እየተባለ በወጀሳ ይውልቅ 12 ወጀሳ አንዱ ሲያፈርሰው አንዱ ሲሰራው አንዱ ሲያፈርሰው ቆየ። አመት ምናምን ከሆነ በኋላ ጥቁር አንበሳ መጣው። አሁንም ማንም ይሄ ነው ብሎ የሚጠራይ ስሜን ይሄ ነው የሚለኝ የለም። ከዛም በኋላ ድርጅቱ ተከሰሰ። በዳ ደንብ ተብሎ ወረዳ በዛን ሰዓት 50 ሺህ ብር በግምት በላይ ማየት አይችልም ነበር እና በከፍተኛ ፍርድ ቤት ተብሎ ወደ ጎንደር ተላኩኝ። አቃቢ ሕግ በዛን ሰዓት ያን እንተናይቶ ለመደበኛ ጠበቃ አንደኛ ደረጃ ታልተሰጠ ያንን በተሰጠበት ሰዓት እሱ ያን እንትን ክርክር ላይ እየተከራከረ ለሱ ተመራልኝ። ከዛ አመት ከ6 ወር አልፏል። ይርጋግግም ዘግቶታል። ከዛም በኋላ ያንን ይዤ በህክምናና በጸበል በወጀሳ ነው የምኖረው። ከዛም በኋላ መጨረሻ ስል መጨረሻ ጥቁር አንበሳ ዮርዳኖስም ድጋሚ ገባው። አቤት ሆስፒታልም ገባው። ኮሪያ ሆስፒታልም ገባው። ገንዘቤን ካፍት ንብረቶችን የነበሩኝ ገንዘቦች የሶስት ልጆች አባት ጭርሳ አርጌ ሽጬ ምንም ነገር የለም ያን አደረኩባል። በአምና 2016 ላይ መጨረሻ ጊዜ ሰኔ 7 አካባቢ አወጣ ሆስፒታል ላይ አይቻልም እንግዲህ አንተ የምትሰጠው ጥቅም ስለሌለ ከዚህ አጥንት ደክሞብን ስለሆነ እስካሁን ረድተናል በመንችለው እንግዲህ ምናደርግልህ ነገር የለም። ከተቻለ ውጭ ሀገር ወይ ጀርመን ወይ ታይላንድ ከቻልክ ወደ ቱርክ ምናምን ሄደ ታከም ሪፈር ነው የምንጽፍልህ። እንግዲህ እኛ ምንም አይነት እዚህ ህክምና አንሰጥም ብለው አወጡኝ። ይህን ህክምና ለመታከም በጣም አቅሜ በላይ ሆነ። ይህን ገንዘብ ለማሟላት ደግሞ የተጠየቁት ገንዘብ $26650 ያስፈልጋል አሉ። እስካልጋው እስከ በረራው እስከ ምንም ጭራሽ ማለት ነው። እና እስከዚህ ድረስ ነው የደረሰብኝ። ህክምናዬም በጣም አቅም በላይ ሆኗል። እግሬ አጥሯል። በጣም ሰንፏል፣ ዙሯል። መተኛት አልችልም። በዚህኛው ጎኔ በዚህ በጨንቃይ መተኛት አልችልም። በጤነኛው ጎኔ መተኛት አልችልም። ቁጭ ብዬ ሙሉ አካሌ መቀመጥ አልችልም። ቁርጥማት ነው። መቆም አልችልም። እኔ የምችለው ተንቀሳቅሼ እንደቆምኩ እንዲያልኩ ሰድ አንተና ይለም ተንቀሳቅሼበት ስቀመጥ በቁርጥማት እሪ እንዳልኩ ነው ማድረው። ልጆችም አሁን አጋዥ ረዳት የላቸውም። ልጆች አሉ 3 ልጆች፣ አንዲት ሴት 2 ወንዶች አሉ። እነሱም ትምህርት አያውቁም፣ ዝም ብለው ነው ያሉት። በዚህ ማህበር የመጣሁት ጠቅላላ እጅ ሀገረ ስብከትም አዲስ አበባ ጠቅላላ ሀገረ ስብከትም ጽፎልኛል። ችግሬን አይተው አሁን የሚያስፈልገው ህክምና $6650 ባገኛት ይችን እኔ ቀጥታ እጅ ሳርጀሪ ተሰርቼችን ብረት አስገብቼኛውን አጥንቴን አስወጥተው ሊቢጥሉልኝ እክብዬ ለእንቅልፍ እስከ እግዚአብሔርና እስከላይ ድረስ እንደው ለእንቅልፍ በበቃው ለምኝታ በበቃው እና እሱ ነው የምፈልገው። ከዛ በተረፈ ልጆችም ምንም ነገር ነው አሁን ትምህርት የላቸውም አያውቁም በቃ ምክንያቱም በገንዘብ ጥሮት ጨርሻለሁ። ገንዘቤንም በቃ ምንም ያው በቃ ምን ታሰቃይቼ ነው ያለሁት። ማልሄድበት ሆስፒታል ጸበልም የለም በቃ እና ይሄ ነው ያለብኝ ደረጃ። በዚህ መሰረት ነው ያው እንትን ምለው ያለሁት። አካውንት ቁጥሬ ነው አቢሲኒያ 14 43 27 16 8 ኢትዮጵያ ንግድ ባንክ ደግሞ 1013 34 10 361 አለልኝ መስፍን አረጋ ነው። ስልክ ቁጥር 0937 40 20 21 እኔ ያው ማለት የምፈልገው የኢትዮጵያ ህዝብ ሁላችሁም ያላችሁ በቃ
ሁሉም ያላችሁ ኢትዮጵያ ውጭም ያላችሁ ሀገር ውስጥም ያላችሁ ይህንን አይታችሁ በቃ በእናንተ በልዑል እግዚአብሔር ስም ማጸናችኋለሁ። የምትችሉትን ያክል እርዱኝ በእግዚአብሔር ስም ጠይቃችኋለሁ።